በአማራ ክልል ሰሜን ወሎ ዞን ጋሸናና ደቡብ ወሎ ዞን አምባሰል ወረዳ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከባድ ውጊያ መቀስቀሱን አንዳንድ ምንጮች እየገለጹ ይገኛሉ። በደቡብ ወሎ በተለይም በደሴና በአካባቢዋ ከፍተኛ ውጥረት መንገሱን ለማወቅ ተችሏል። ምንጮች እንደገለጹት የፋኖ ታጣቂዎች በጋሸና አቅራቢያ የምትገኘዋን የዞን ከተማ ተቆጣጥሯል የተባለ ሲሆን በተጨማሪም በቅሎ ማነቂያን በመሳሰሉ የጋሸና ሌሎች አካባቢዎችም ውጊያ እንደቀጠለ ነው ብለዋል። በተመሳሳይ ሁኔታ በአምባሰል ወረዳም ግጭቶች እየተካሄዱ ሲሆን ይህ የጦርነት መስፋፋት በደሴ ከተማና ዙሪያዋ ላይ ከፍተኛ ስጋትና ውጥረት ፈጥሯል እየተባለም ይገኛል። በሰሜን ወሎ የሚገኘው ጋሸና ወታደራዊ ጠቀሜታ ያለው ስትራቴጂካዊ ቦታ መሆኑ ይታወቃል። ዜናው ከተሰራጨ በኋላ የፋኖ ኃይሎች በአምባሰል ከተማ ውስጥ ሲንቀሳቀሱ እንደሚታዩና የመንግስት ታጣቂዎች ግን በከተማው እንደማይታዩ የአካባቢው ነዋሪዎች ገልጸዋል። በደሴ ከተማ ሰዓት እላፊ ታውጇል በሚል የሚሰራጨው መረጃ የተሳሳተ መሆኑን ስማቸው እንዲጠቀስ ያልፈለጉ አንድ የአካባቢው ባለስልጣን አረጋግጧል። እንደ ባለስልጣኑ ገለጻ ምንም እንኳ ውጥረት ቢኖርም ጥበቃውም ቢጠናከርም በከተማዋ ውስጥ እንቅስቃሴዎች አልተገደቡም ብለዋል። በአማራ ክልል ያለው ግጭት የጀመረው ከ2 ዓመት በፊት የፌዴራል መንግስት የክልል ልዩ ኃይሎች እንዲፈርሱ ለማድረግ መወሰኑን ተከትሎ ከ2015 አጋማሽ ጀምሮ ነው። ውሳኔውን የተቃወሙት የፋኖ ታጣቂዎች ከመንግስት የጸጥታ ኃይሎች ጋር ወደ ግጭት የገቡ ሲሆን ከዚያን ጊዜ ጀምሮ በተለያዩ የክልሉ አካባቢዎች ውጊያዎች ሲካሄዱ ቆይተዋል። አሁን ግጭቱ የታየባቸው ጋሸናና አምባሰል አካባቢዎች ስልታዊ ጠቀሜታ አላቸው። እነዚህ አካባቢዎች አዲስ አበባን ከትግራይ ክልል ጋር የሚያገናኘውን ዋናውን አውራ ጎዳና ለመቆጣጠር ያስችላል። በዚህ መስመር ላይ የሚፈጠር ማንኛውም አለመረጋጋት ከፍተኛ የኢኮኖሚና ወታደራዊ አንድምታ ይኖረዋል። የደሴ ከተማ የደቡብ ወሎ ዞን የንግድና የአስተዳደር ማዕከል በመሆኗ ግጭቱ ወደ ከተማዋ መቃረቡ የሁኔታውን አሳሳቢነት ይጨምራል ተብሏል። በአሁኑ ወቅት የኃይል አስተላለፉ በዋናነት በሁለት ወገን የተከፈለ ሲሆን የመንግስት ኃይሎች የኢትዮጵያ መከላከያ ሰራዊትና የክልሉ የጸጥታ መዋቅር በቅንጅት ሕግ የማስከበር ዘመቻ እያካሄደ ነው በማለት እየተናገሩ ይገኛሉ። የፋኖ ታጣቂዎች በበኩላቸው በተለያዩ አካባቢዎች የተደራጁ ቢሆኑም ነገር ግን ወጥ የሆነ ማዕከላዊ አመራር የሌላቸው በክልሉ ውስጥ የሚንቀሳቀሱ የታጠቁ ቡድኖች ናቸው። በገጠር አካባቢዎች ሰፊ እንቅስቃሴ እንደሚያደርጉና አልፎ አልፎም ከተሞችን ለአጭር ጊዜ በመቆጣጠር ወዲያው ለቀው እንደሚወጡ ተነግሯል። ከማክሰኞ ዕለት ጀምሮ በጋሸናና በአምባሰል የታየው አዲስ ውጊያ በአማራ ክልል ያለው ግጭት አሁንም አሳሳቢና መፍትሄ አልባ መሆኑን በግልጽ አሳይቷል። በተለያዩ አካላት የሚደረጉ የሰላም ጥረቶች እስካሁን ዘላቂ መፍትሄ ያላመጡ ሲሆን ግጭቱ በአካባቢው ሰላማዊ ዜጎች ላይ ከባድ ሰብአዊና ኢኮኖሚያዊ ቀውስ እያስከተለ ይገኛል። የአማራ ብሔራዊ ንቅናቄ አብን በበኩሉ በትናንትናው ዕለት ባወጣው መግለጫ አሁን በአማራ ሕዝብ ስም እየተካሄደ ያለው የትጥቅ እንቅስቃሴ የሕዝቡን መሰረታዊ ጥያቄዎች የማያሳካ ይልቁንም የሻዕቢያና የወያኔ ህልም እንዲሰምርና ለታሪካዊ ጠላቶች በር የሚከፍት ነው ብለዋል። ለዚህም መፍትሄ በቡድን ወገንተኝነት ያልተሸፈነ በእውነት ላይ የተመሰረተና የሕዝባችንን ነባራዊ ሁኔታ መሰረት ያደረገና ችግሩን የሚመጥን መሆን ይኖርበታል ብለዋል። ይህ በእንዲህ እንዳለ ዕድሜያቸው ከ15 ዓመት በላይ የሆኑ የትግራይ ወጣቶች ከክልሉ ወጥተው ወደ መሃል አገር እንዳይጓዙ በጊዜያዊ አስተዳደሩ የጉዞ እገዳ እንደተጣለባቸው እየተገለጸ ይገኛል። የትግራይ ወጣቶች ይህ እርምጃ ሌላ ጦርነት ለማካሄድ የግዳጅ ምልመላ ለማድረግ የታለመ ነው የሚል ከባድ ስጋት እንደፈጠረባቸው ተናግረዋል። በመቀሌና በተለያዩ የክልሉ ከተሞች የሚገኙ ወጣቶች እንደሚሉት ከሆነ በየብስም ሆነ በአውሮፕላን ለመጓዝ ሲሞክሩ ከ15 ዓመት በላይ መውጣት አይቻልም በሚል ምክንያት ከፍተሻ ጣቢያዎችና ከኤርፖርት አካባቢዎች በጊዜያዊ አስተዳደሩ ታጣቂዎች እየተመለሱ ነው ብለዋል። ኤርፖርቱ በፌዴራል ፖሊሶች የሚጠበቅ ሲሆን ጊዜያዊ አስተዳደሩ የራሱ ፍተሻዎችና ኬላዎች አሉ ተብሏል።
ይህ ሁኔታ በዚሁ ከቀጠለ ከ2 ዓመት ጦርነት የተረፈውና የተሻለ የትምህርትና የሥራ ዕድል ፍለጋ ወደ ሌሎች የሀገሪቱ ክፍሎች ለመንቀሳቀስ ያሰበውን ትውልድ ተስፋ እያስቆረጠ መሆኑ ተገልጿል። የወጣቶቹ ስጋት መነሻው ከዚህ ቀደም በኤርትራ ታይቶ ከነበረው ተመሳሳይ ክስተት ጋር በማያያዝ ሲሆን ከኢትዮ ኤርትራ ጦርነት በፊት የኤርትራ መንግስት በወጣቶች ላይ የጉዞ እገዳ በመጣል ውትድርና እንደመለመላቸው በማስታወስ አሁንም ታሪክ ራሱን ሊደግም ነው፣ ለሌላ ጦርነት ሊማግዱን ነው ወይ የሚል ፍርሃት ውስጥ መሆናቸውን ተናግሯል። ይህ ስጋት እየተባባሰ የመጣው በቀጠናው ባለው የተለወጠና ውጥረት የበዛበት የኃይል አስተላለፍ ምክንያት መሆኑ ይመስላል። የኢትዮጵያ ፌዴራል መንግስት ህወሓትና የኤርትራ መንግስት አንድ ላይ ሆነው ሊወጉኝ ነው የሚል ግምገማ መያዙን መረጃዎች ያመላክታሉ። ይህ አስተላለፍ ከባለፈው 4 እና 5 ዓመት ጦርነት ከነበረው ሁኔታ ሙሉ በሙሉ የተገላቢጦች ሲሆን በወቅቱ የኤርትራ መንግስት ከፌዴራል መንግስት ጋር በመተባበር ህወሓትን ሲወጋ እንደነበር ይታወሳል። ከዚያ በተቃራኒው አሁን ላይ አዲስ የተፈጠረው የህወሓትና የኤርትራ መቀራረብ በፌዴራል መንግስት ላይ ያነጣጠረ ነው የሚለው ግምገማ በትግራይ ውስጥ ለሚካሄድ ማንኛውም አይነት የሰው ኃይል ምልመላ ዋነኛ ምክንያት ሊሆን ይችላል የሚለውን ፍርሃት ያጠናክራል። በፕሪቶሪያ ስምምነት መሰረት ይፈታሉ ተብለው ተስፋ የተጣሉባቸው ጉዳዮች መካከል እንደ ምዕራብና ደቡብ ትግራይ ያሉ አዋሳኝ አካባቢዎች ጉዳይ እልባት አለማግኘቱ ሌላ የግጭት ስጋት ሆኖ ቀጥሏል። በጊዜያዊ አስተዳደሩና በህወሓት የቀድሞ አመራሮች መካከል ያለው የውስጥ የኃይል ሽኩቻና የጸጥታ መዋቅሩን ሙሉ ለሙሉ የመቆጣጠር ጉዳይ አስተዳደሩ የራሱን የሰው ኃይል ለማጠናከር እንዲህ አይነት እርምጃዎችን እንዲወስድ ሊገፋፈው ይችላል የሚሉ አስተያየቶችም ይነሳሉ። ምንም እንኳ የትግራይ ጊዜያዊ አስተዳደር በወጣቶች እገዳ ዙሪያ እስካሁን ይፋዊ መግለጫ ባይሰጥም ስማቸው እንዲጠቀስ ያልፈለጉ የአስተዳደሩ ባለስልጣናት እርምጃው ህገወጥ የሰዎች ዝውውርን ለመቆጣጠርና የክልሉን ወጣት ኃይል ለመልሶ ግንባታ ስራ ለማቆየት የታለመ እንደሆነ ይገልጻሉ። ነገር ግን ይህ ማብራሪያ የወጣቶቹን ስጋት ሊያረግብ አልቻለም። ይህ የጉዞ እገዳ በጦርነት ክፉኛ የተጎዳው የትግራይ ህዝብ አሁንም ከስጋት እንዳልወጣና በቀጠናው ያለው ሰላም ምን ያህል አስጊ እንደሆነ በግልጽ የሚያሳይ ክስተት ሆኗል። የወጣቶቹ ጥያቄና የክልሉ አስተዳደር ዝምታን መምረጡ በቀጣይ ሊፈጠር ስለሚችለው ሁኔታ አሳሳቢ ፍንጭ እየሰጠ ነው እየተባለም ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።